በ1919 ዓመተ ምህረት የቃለ ሕይወት ቤተክርስቲያን በወላይታ ሶዶ ከተማ መቋቋሙን ተከትሎ ከወንጌል አስተምህሮቱ ጎን ለጎን ማህበረሰቡን ተጠቃሚ የሚያደርጉ የልማት ስራዎችን መጀመሩ የዛሬው ጠረጴዛ ልማት ማህበር እንዲፈጠር ምክንያት ሆኗል። ጠረጴዛ ልማት ማህበር የሚለው ስያሜ መቼና እንዴት ተጀመረ የሚለው ምላሽ የሚሻ የሁሉም ሰው ጥያቄ ነው። እዚህ ያመኑትን ሰዎች መሪዎችን ከየወላይታ ከሁሉም ዙሪያ በየጊዜው ይመጡና ጠረጴዛ ዙሪያ ስብሰባ ያደርጉ ነበር በወር። ስለዚህ ወር ስብሰባ ሲመጡ ወደ ጠረጴዛ ዙሪያ ስብሰባ እንሂድ እየተባለ ጠረጴዛ የሚል በቃ ለምን ጠረጴዛ አይሆንም? ስያሜውም ጠረጴዛ እንዲሆን ተደረገ። ትልቅ ጠረጴዛ አለ። ጠረጴዛውም ረጅም ነው። 16 መሪዎች የሚቀመጡበት ለእያንዳንዱ የራሳቸው ኪስ ያለበት ያ ጠረጴዛ ተሰራ። ከስያሜውም ጋር ጠረጴዛ በሚል ተጀመረ። በዛ እየሰራ መጣ። ያንን ስያሜ ነው የልማት ማህበሩ የወሰደው። ወላይታ ድርቅ በመጣ አመት ካላቸው ነገር ቆርሰው ለድሆች እያካፈሉ እንደነ ኮይሻ ገሱባ በመሰለው ቦታ በወንዝ ዳር ያለውን ነገር እየተከሉ ውሃው ሌላ ቦታ እንዳይሄድ እየገነቡ በተለያየ መንገድ ችግርና ጉዳት ለደረሰባቸው እስከነ ሕክምና ድረስ ሳይቆጥቡ በጭራሽ ከጎናችን ሆኖ እግዚአብሔር የሰጠው የኛ ድጋፍ እያለን አለን። ዓላማ አድርጎ የተነሳው መነሻው የ77 ድርቅ የሚባለው ነው። እንግዲህ 1977 ድርቅ በመላ ኢትዮጵያ ውስጥ ነበርና በዛን ጊዜ ነው የተጀመረው። ስንጀምር እርዳታ በተለይ ከወርልድ ቪዥን ኢትዮጵያ ነው የምናገኘው። ያንን እርዳታ የወሰድነው ለህዝብ እናከፋፍል ነበረ። ልማት ማህበሩ ከ1977 ዓመተ ምህረት ጀምሮ ማህበረሰቡን ከድህነት አረንቋ ወጥቶ የምግብ ዋስትናውን እንዲያረጋግጥ አዳዲስ የፍራፍሬና የእህል ዝርያዎችን በማቅረብ አዳዲስ የአመራረት ዘይቤዎችን እንዲላመድ በማድረግ በወላይታ ዞን ውስጥ ዘመን የማይሽረውን አሻራ መጣል ችሏል። በተለይ በጤና እና ኒውትሪሽን በጣም ሰፊ የሚባል ስራ እየሰራን ነው። በእነዚህ ተለያዩ ክልሎች ቦረና ጋር የምንሰራው በአስቸኳይ እርዳታ እና ከአደጋ መከላከል ጋር የተያዘውን ስራ ነው። በሌሎቹ ግን የጤናና የኒውትሪሽን ስራ ከአሜሪካ መንግስት ጋር እንደ ሎካል ኢምፕሊሜንተር ወይም ሎካሊ ተግባራዊ የሚያደርግ ድርጅት ሆነን ያንን ስራ እየሰራን እንገኛለን። አደቻ የሚባል ቦታ ዳሞት ወይዴ ላይ አለ። በደሳ ከተማ ላይ ችግኝ ጣቢያ አለ። በዛ የፈላውን ችግኝ ወደ አደቻና አካባቢ አደቻ ላይ ትልቅ የተከላ ዛፍ አሁን መንግስት የተረከበው አለ። ያ ዛፍ ተተከለ። አካባቢ ጥበቃ ላይ ተጀመረ። ከዛ አደገ። አደቻ ዳሞት ወይዴ የተጀመረው ገሱባ ላይ ጎጋራ የሚባል ፕሮጀክት ገሱባ ከተማ አካባቢ ደን ተከላ አሁንም ተጀመረ። በዛ እየሰፋ ወላይታን በሙላት ለመድረስ ቻል። በሀገራችን በ1977 የተከሰተውን ድርቅን ጨምሮ በቅርብ ጊዜ በጉጂ በተከሰተው ድርቅ ዘር ሃይማኖት ሳይለይ ሰብአዊ እጁን የዘረጋው ልማት ማህበሩ ከወላይታ ዞን በመነሳት የተለያዩ አጎራባች ዞኖች ላይም ምህዳሩን ማስፋት መቻሉ ይነገርለታል። ማህበሩ የአካባቢውን ስነ ምህዳር በመጠበቅ የአየር ንብረት ለውጥን ለመከላከል በርካታ ስራዎችን ሲሰራ ቆይቷል። እርግባተር ምንለዋል የተለያዩ የአደንጓሬ ዝርያዎች ሌጉምስ ምንላቸው ናይትሮጅን መሬት ውስጥ የሚጨመሩ ናቸው። በጣም ዋጋቸው ከፍ ያለ ነው ገበያ ላይ። ለምግብነት በጣም ይጠቅማሉ። ለከብት መኖ በጣም ይጠቅማሉ። እነሱን በጣም እያስፋፋን ነው። ኦሮሚያ ክልል ሞያሌ ወረዳ ላይ 10 ቀበሌዎች ላይ ከ3 ዓመት ጀምሮ እስካሁን እየሰራን ነው። አሁንም ይቀጥላል። ያንን ሰብአዊ ስራዎች ለሁሉም እየሰጠን የክርስቶስን ፍቅር ለሰው ልጆች በመስጠት መግለጥ ነው። በመናገር ብቻ ሳይሆን ስንሰጥ ፍቅሩን እንገልጻለን የሚል ዋናው የኛ እንትን አለ። መንግስት መስሪያ ቤት ብንሄድ ወደ 20 ህብረቱ ቃለ ሕይወት ህብረት ብንሄድ በዚያ ሁሉ
ድጋፍን እየሰጡ እስካሁን ድረስ ይህንን የድጋፍ እጃቸውን ወደ ኋላ ሳያጥፉ በበለጠ እየረዱን ያሉ የጀርባ አጥንታችን ብለን በምስጋና ተቀብለን ስለ እነሱ እግዚአብሔርንም እያመሰገነን አለን። የጠረጴዛ ልማት ማህበር መጽሐፍ ቅዱስ በወላይተኛ ቋንቋ በመተርጎም ማህበረሰቡ በአፍ መፍቻ ቋንቋው እንዲጠቀም ከማድረግም ባሻገር ለወላይተኛ ቋንቋ እድገት ያበረከተው አስተዋጽኦ ከፍተኛ መሆኑም ተመላክቷል።